ቢስሚላሂ ረህማኒ ረሂም። እሺ አጀገሩ በጣም አዛይ በሆነው አላህ ስም ነው የምንጀምረው። ሱረቱል ሙልክ መክያ ሱረቱል ሙልክ በመባል የምትታወቀው ምዕራፍ መካ የወረደች ናት ቀብለ ሂጅራ። ወተሽተሚሉ አላ 30 አያ 30 አንቀጾችን ያቀፈች ናት እና ወቃለ ፊ ፈድሊሃ ረሱሉላህ ሰለዋቱላሂ ወሰላሙ ዐለይሂ ሱረቱን ፊሃ 30 አያ ሸፈዓት ሊአህሊሃ። ባለ 30 አንቀጽ የሆነችው ሱራ ለባለቤቷ የሽምግልናን ለገሰች ይላሉ ማለት ነው። ማለት ምንድነው? አንድ ሰው ነበረ፣ እሷን በጣም ይወድ ነበር። ጧት ማታ እሷን ማንበብ ያዘወትር ነበርና በሚሞትበት ጊዜ ሱአለል ቀብር ላይ መታ ጥብቅና ቆመችለት። ይህን ስታረግ አየሁኝ ብለው ተናገሩ ማለት ነው። እና እሷን ሁልጊዜ ሀሳቧን አውቆ ተረድቶ ጧት ማታ የህይወቱ መመሪያ ያደረገና የሚሰራባት ሰው አላህ ሱብሓነሁ ወተዓላ ሸፋዓ እንደምታደርግለት ቃል የገባ መሆኑን ይጠቁማል። አንድ ሰው ብቻ ሳይሆን ይህ አይነት አቋም ያለውን ሁሉ እንደምትጠቅም ማለት ነው። እና ሱራዎች የተለያዩ ፈዳኢሎች አሏቸው። የተወሰኑ ሱራዎች ከነዛ መካከል በሶሒህ የመጣው ይሄ ነው። ለሱረቱል ሙልክ ማለት ነው። አዛበል ቀብርን ትከላከላለች ከደንበኞቿ ተብሎላታል። እና ሱረቱል ሙልክ መክያ እንደመሆኗ ያው የአቂዳው ጉዳይ ነው የሚያሳስባትና የምታተኩርበት ማለት ነው። መጀመሪያ ስለ አላህ ሱብሓነሁ ወተዓላ ምንነትና ማንነት ታስተዋውቃለች፣ ትገልጻለች። ከዛም የሰው ልጆች ለምን ዓላማ እንደተፈጠሩ ባጭሩም ቢሆን ትጠቁማለች። ከዚያም አላህ ሱብሓነሁ ወተዓላ ማንነቱንና ምንነቱን እንድናውቅ የፍጥረታቶችን አይነት ባጭሩ ስለ ሰማይ፣ ስለ ምድር፣ ስለ ከዋክብት በመጥቀስ እነዚህን ሁሉ ነገሮች ያለምንም ረዳትና አማካሪ የፈጠረና የሰየመ ጌታ ነው እያለች ታስተዋውቀናለች ማለት ነው። ከዛም ከሃዲዎች ደግሞ አላህ ሱብሓነሁ ወተዓላ የሰጠውን አእምሮ ባለመጠቀምና አንቀጹን ባለመቀበላቸው ራሳቸውን ለጥፋት የዳረጉ መሆናቸውንና ከዚህ ስተታቸው ካልተመለሱ አሳር መከራ እንደሚጠብቃቸው ታስጠነቅቃለች። በዚህ መልክ እንግዲህ የቀጠለች ትሄዳለች ማለት ነው። የሰው ልጆች አላህ ሱብሓነሁ ወተዓላ በርህራሄው ካላለፋቸው በስተቀር በዱንያም በአኸራም በፈለገው ጊዜና ቦታ ሊያጠፋቸውና ሊያጠቃቸው እንደሚችልም ጭምር ትዝታለች። ወለቀድ ከዘበ الذين من قبلهم فكيف كان نكير። ይህ ሁሉ ተደርጎ የሰው ልጆች ተደግሞ ተነግሯቸውና ተመክረው ግን አብዛኛዎቹ ክህደትን መረጡ፣ ደነቆሩ፣ ደነዘዙ በማለት ትኮንናለች ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ ምን ጊዜም ቢሆን የሰው ልጆችን ቀናውን መንገድ እንዲያዩና ወደ ትክክለኛው አቅጣጫ እንዲመጡ ነውና የሚጋብዛቸው። በዚህ መልክ ሱረቱል ሙልክ ደግሞ በዝርዝር ምን እንደምትል እንከተላታለን ማለት ነው። ተባረከ الذي بيده الملك ይላል። መጀመሪያ አላህ ሱብሓነሁ ወተዓላ ራሱን በራሱ ማወደስ ይወዳል። እንደሚታወቀው አልহামዱሊላህ በሚል ቃል ወደ 5 ሱራዎች ተጀምረዋል። ሱብሃነ الذي اسرى بعبده سبح لله يسبح لله سبح اسم ربك الاعلى በሚል በማጥራት ቃል ዙሪያ በተለያየ መልኩ ብዙ ሱራዎችን ከፍቷል። አሁን ደግሞ ታውን ቀደም ተባረከ الذي نزل الفرقان በሚል መልክ አወድሶ ነበር ሱረቱል ፉርቃን ላይ። አሁን ደግሞ እንደገና ተባረከ الذي بيده الملك በሚል መልክ አሁንም መልሶ ራሱን እያወደሰ ያስተዋውቀናል ማለት ነው። ተባረከ የሚለው ቃል ሁለት አይነት ትርጉም ይኖረዋል። አንደኛ ተባረከ ማለት ተዓዘመ ተመጀደ ማለት ነው። ከሁሉም በላይ ላቀ ደነቀ። አላህን ሱብሓነሁ ወተዓላ የሚመስልና የሚስተካከል ወይም የሚፎካከር ምንም ነገር የለም። ከሁሉም በላይ የላቀ የደነቀ የገነነ ጌታ ነው ይላል ማለት ነው። ሁለተኛ ደግሞ ችሮታው ሰፋ ማለት ነው ተባረከ ማለት። እና ችሮታው ሰፋ ማለት ዓለምን በሙሉ የሚቀልበው እሱ ነው። ወደ ሰማይ ዝናብ እያወረደ ከመሬት በቃይን እያበቀለ ማዕድናትን እያወጣ ለሁሉም ፍጥረታት ሁሉ ሲሳይን አንድ ቀን አለቀ ጎደለብኝ ሳይል የሚቸረው እሱ ስለሆነ ለሁሉም ጸጋ ምንጭና የሁሉም ስጦታ መገኛ የሆነው ጌታችሁ ተባረክ።
ክብሩ ከፍ አለ ችሮታው ሰፋ በዚህ መልክ ወቁኝና አመስግኑኝ ማለቱ ነው ቢየዲሂል ሙልክ ስልጣን ፍጹም የሆነ ስልጣን በእጁ የሆነለት ጌታ ግርማው ከፍ አለ ችሮታው ሰፋ ይላል ማለት ነው ስልጣን በሐቂቃ የሱ ብቻ ነው ፊዱንያ ወልአኺራ ሌሎች የተለያዩ ፍጡሮች የተለያየ በሬ ግንባር ማታል ክልል ባለ ንጉስ ነይ ብለው ባለ ስልጣን ብለው ይደነፋሉ አንድ አፍታ ያ ስልጣን አይባልም ከትንሽ ጊዜ በኋላ የሚከስምና የሚረግፍ ነገር ነውና ቋሚና ዘላለማዊ ስልጣን ማለት የአላህ ብቻ ነው ማሊከል ሙልክ የስልጣን ባለቤት የመጨረሻ ያው ጡረታ የማይወጣ የማያረጅ የማያፈጅ የማይሞት የማይሻር የማይገለበጥ ቋሚ ዘላለማዊ ፍጹም ባለስልጣን ማለት እርሱ ነው ይላል ማለት ነው ሌሎቹ ግን ከሱ ተውሰው ነው የተወሰነ ዳረጎት ሽራፍ የተሰጧቸው በተወሰነች ቦታ በተወሰነች ጊዜ ቅምሻ ብቻ ነው የሚሰጡት ማለት ነው ያቺም የተውሶናት ትሄዳለች ቋሚና ዘላለማዊ ሁለገብ ዱንያ አኸራን ሰማያትን ምድርን ያካተተ ስልጣን ግን የእርሱ ብቻ ነው ይላል وهو على كل شيء قدير እሱ ደግሞ ከችሎታው አቋያ በሁሉ ነገር ላይ ፍጹም ቻይ ነው በማስገኘትም ሆነ በማጥፋት በመጉዳትም ሆነ በመጥቀም የሚያቅተውና የሚያዳግተው ነገር የለም እሱሁን ካለው መሆን ብቻ ነው ያለበት ሁሉ ነገር ከሱ ሌላ ያለ ግን ይህ አይነት ስልጣን ማንም የለውም የፈለገውን ሁሉ ሊያረግ የሚችል የለም የፈለገውን ሁሉ ደግሞ ሊጠቅም ሊጎዳ የሚችልም የለም ማለት ነው ስለዚህ አላህን በዚህ ደረጃ አወቁት ነው ምክንያቱም ሰዎች ጌታቸውን የሚክዱት ብሎም የሚወነጅሉት የሱን ማንነትና ማንነት ባለማወቃቸው ነው ማቀደሩላህ ሐቀ ቀድሪህ እንዳለው የአላህን ኃያልነት ብርቱነት ዕውቀት ኃይል በሚገባ የሚያቅሰው በጌታው ላይ ሊያንጓጥጥና ሊወነጅል አይችልም ጌታውን ግን ወይ ጭራሽ የለም ብሎ የሚገምት ወይም ደግሞ እንደ ተራ ፍጡር አድርጎ የሚያስብ ይሄ ነው ጌታን በቀላሉ ሊዳፈረው የሚችለውና መጀመሪያ እስቲ የኔን ማንነትና ምንነት በዚህ መልኩ ወቁኝ ማለቱ ነው الذي الله سبحانه وتعالى على كل شيء قدير የሆነው ጌታ خلق الموت والحياه ሞትንና ህይወትን የፈጠረ የሆነ ጌታ ነው ይላል ማለት ነው እንግዲህ አጠቃላይ ማንንም ነገር ለመስራት ፍጹም ችሎታ ያለው የሚለውን በምሳሌ ሊገልጠው ነው ማለት ነው ተፈጠራቸው ነገሮች ለምሳሌ ምን ብትሉኝ ሞትን የፈጠርኩት እኔ ነኝ ይላል ሞት እንግዲህ ፍጡር ነው ለራሱ ግን ዓለምን በሙሉ ያቸነፈ ፍጥረታትን ሁሉ ያንበረከከ ሞት ነው የሞት ባለቤት ማን ነው አላህ ነው ማለት ነው ስለዚህ ሞትን እኮ የፈጠርኩት ሁላችሁ በሞት እንደምትቸነፉ ታውቃላችሁ አይደለም ስለዚህ ሞትን እምዳኘው እኔ ነኝ የፈጠርኩትም የማዘውም የምከለክለውም እኔ ነኝ ከኔ በላይ ግን ማንም የለም ይላል አላህ Subhanahu Wa Ta'ala ህይወትንም የፈጠርኩት እኔ ነኝ እና ህይወትን ማንኛውም ነገር ተገኝ ባልኩበት ቦታና ጊዜ ይገኛል ሞት ባልኩበት ጊዜ ደግሞ ወዳውኑ ሞትን ሰልጥበትና ይከተለበዋል ይላል ማለት ነው እና እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala ሞትን አስቀደመ በዚክር ህይወትን ወደ ኋላ በተጨባጭ ግን ህይወት ይቀድማል ሞት ይከተል ነበር ማለት ነው ለምንድን ነው እንደዚህ ያስቀዳደመው መጀመሪያ ህይወት ከዛ በኋላ ሞት ነበር እና አላህ Subhanahu Wa Ta'ala የራሱን ግርማና ስልጣን እያስተዋወቀ ነው አሁን ያለው ማለት ነው ስለዚህ ብዙዎቹ ስለ አላህ በሚነገሩ ጊዜ ያው እምነተ ቢስ ከመሆናቸው የተነሳ አይዋጥላቸውም ጌታ አለ ይሉናል የት ነው ያለው ለምን አላየነውም እስቲ ካለ አሳየን እያሉ የሚከራከሩና የሚደናቆሩ አሉ ማለት ነው ስለዚህ ለነዛ ጭንቅላታቸውን የመውቀሪያ አለሎ ነው ይሄ ማለት ነው እና እኔ ከለለሁኝ ለምን ነው የምትሞተው ነው መጀመሪያ እኔ በአይን መታየት ብቻ አይደለም እንኳን አንድ ነገር ማረጋገጫ አንድ ነገር በተለያየ መልኩ በተለያዩ መረጃዎች ማወቅ ትችላለህ ስለዚህ ከመረጃዎች እኔ ለመኖር ከሚያረጋግጡት ነገሮች የማይታየው ሞት ነው ይላል አላህ Subhanahu Wa Ta'ala እና አንተ እንደምትለው ጌታ ከለለህ አንተ እንደፈለክ የምትኖር ከሆነ ለምንድነው ሞት የሚያግዝህ እኔ ብልከው እኮ ነው ሞት በየቀኑ በተሰብህን እየነጣጠለ የሚወስደው ይላል ማለት ነው አቅም ማሳወቂያ ነው ቀሃረ العباد بالموت ይላል ፍጥረታትን በሙሉ ያንበረከካቸው በሞት ነው አላህ Subhanahu Wa Ta'ala
ሞት ባይኖር ምናልባትም የሰው ልጅ ጨርሶ ካፊር ሊሆን ይችል ነበር ማለት ነው። እና ሞት ከያው የአላህ አለንጋ ነው፣ ማንነታችንን አቅማችንን የሚያሳውቅ ማለት ነው። ማንም ሰው በምድር ላይ ያለ የፈለገው ጉልበተኛ፣ የፈለገው ባለወገን፣ የፈለገው ባለስልጣን፣ የፈለገው ታጣቂ ቢሆንም ያቺ ቀጠሮ ከደረሰች ወደፊት ወደ ኋላ የሚባል ነገር የለም ማለት ነው። እና ዩሳዊ በይነል ሙሉክ ወሱዑሉክ ሞት ንጉሱንና ዘበኛውን እኩል የሚያደርግ ነው ማለት ነው። ሁሉም የጆዲ ላይ ነው እሱ ከመጣ። ስለዚህ ይህን ሞት ማን ነው የሚያስተናግደውና የሚያዘው የሚልከው? ማንኛውም ሰው እኔ ራሴ በፈለኩት ሰዓት መጥቼ በፈለኩት ሰዓት ነው መሄደው ሊል ይችላል? ወይም ከአላህ ሌላ ገሌ ነው የሚገለኝ ማለት ይችላል? ማንም አይችልም። ስለዚህ ሞትን ማንም ሰው ሊክደው አይችልም። ግን አይታይም ሞት ራሱ። እንኳን እኔ አገልጋይን ሞትን እንኳን አታየውም፣ ግን ስራውን ይሰራልሃል አይደለም እንዴ ይላል አላህ Subhanahu Wa Ta'ala። እና ሞትን የፈጠረ ህይወትንም የፈጠረ ሁለቱን ሞትና ህይወት የሚባሉ ነገር እንግዲህ ተቃራኒ ነገሮች ናቸው። ሁለቱን ተቃራኒ ነገሮች በእናንተ ላይ ሁሉ ጊዜ የማሽከረክረውና የምቀያይረው እኔ እኮ ነኝ። እኔማ ባልኖር ኖሮ ማን ነበረ ወደዛ ዓለም ፈጥሮ የሚያመጣ? ማንስ ነበረ ሊወስድ የሚችለው ይላል ማለት ነው። ይሄን ያደረገው ለምንድነው? ሊየብሉወኩም አዩኩም አህሰኑ አመላ። ከዚህ ክስተት ተምራችሁ ከናንተ መካከል ስራው ያማረና የተዋበ የሆነውና ልቅና ዝርክርክ የሆነውን ሊለየውና ሊፈትነው ነው ይሄን ያደረገው ይላል። እንግዲህ አቂል የሆነ ሰው ካለው ከአካባቢ ሁኔታ ብዙ ትምህርትን ይቀስማል። ጤናማ አእምሮ ያለው ሰው ማሰብ እስከቻለ ድረስ ማለት ነው። ስለዚህ እኔ ትናንት ዓለም ላይ አልነበርኩም፣ መጣሁኝ። ማን ያመጣኝ? ያመጣኝ ጌታ አለ ማለትን በህሊናው ያውቃል ማለት ነው። ያመጣኝ ጌታ ካለ ለምንድን ነው ያመጣኝ ብሎ ራሱን ይጠይቃል። እሱ እንግዲህ ለአንድ ዓላማ ነው ያመጣኝ፣ ስለዚህ እሱን አውቄ ማገልገል አለብኝ ማለትን ይወቃል። ስለዚህ እሱን ለማገልገል ምን መስራት አለብኝ? እሱን ምን ባደርግ ነው ላስደስተው የሚችለው ይልና ወደ ሩሱሎች ጎራ ይላል። የአላህ መልእክተኞች እንደዚህ ከሰገድ ከተጸለይ ከተጾም ከተመጸወት ጌታ ይወድሃል ብለው ይነግሩታል። ያንን መመሪያ ተቀብሎ አካሃዱን ያሳምራል ማለት ነው። ስራውን በሚያሳምርበት ጊዜ ስንቁን ያዘጋጃል፣ ለዘላለም ጽድቅ ይታጫል፣ ጌታ የውጥሩ ቦታ ይወስደዋል ማለት ነው። ሌላው ደግሞ ባለጌውና ልቁ ማን እንዳመጣው ያቅም ለምን እንደመጣ ያቅም ዝም ብሎ ሲደናቆር እንደወደ ላህያ እየበላ ይፈነደሳል። ነገ እድሜ ሲደርስ ደግሞ ይገነደሳል ማለት ነው። ስለዚህ እዚህ ያመጣኋችሁ የመጣችሁበትን ዓላማ ተረርታችሁ መልካም ስራ ገቢታችሁ ነገ ለቋሚው ሀገር እንድትዘጋጁ ለማድረግ ነው። ይህንን የሚያደርጉትና የማያደርጉትን ልግመኞች ልፈትናቸው ነው ሞትና ህይወትን ማፈራረቅባቸው ይላል ማለት ነው። እና ሞትና ህይወት እንግዲህ አለንጋ ነው ማለት ነው። ሰውን ያነቃል። ሰው ባለበት ሁኔታ በቀጥታ ዘላለም ሊኖር አይችልም። ተቀያያሪ ነው ባህሪው። እና ትናንትና አልነበርኩም ዛሬ መጥቻለሁ፣ ዛሬ ህፃን ነበርኩኝ አደግኩኝ ወጣት ሆንኩኝ፣ አሁን ደግሞ እያረጀው ነው፣ ጠጉሬ እየነጣ ነው፣ ነገ ልታጨር ነው እያለ እያወቀ ዝግጅቱን እያጠናቀቀ ስንቁን እያዘጋጀ የሚቀጥለውን ብልህና እንዲሁ ዝም ብሎ ልቅ የሆነውን ዝርጉን ልለየው ነው በዚህ ያመጣሁት ይላል። ወሁወል አዚዙል ገፉር። እና አላህ Subhanahu Wa Ta'ala ሁሉን አሸናፊ ፍጹም ማንም የማይታገለው የማይቃወመው ኃይል ነው። እንደገና ደግሞ ባሮች አቅማቸውን አውቀው ስተት እንኳን ቢያጋጥማቸው ምህረት አድርግልን ብለው በሚለምኑት ጊዜ ሩሩህና መሐሪ የሆነ ጌታ ነውና ምንም እንደ መላእክቶች እንኳን ተስተት የጸዳችሁ ባትሆኑም ስተታችሁን አውቃችሁ በወቅቱ ወደኔ ከተመለሳችሁና ምህረት ከለመናችሁ አልጨክንባችሁም። እንቢ ብላችሁ ግን ማን አለብኝ የምትሉ ከሆነ ታገኛላችሁ በማለት ያስጠነቅቃል ማለት ነው። አለዚ አሁንም አላህ ያ ተባረከ الذي بيده الملك የተባለው ጌታችሁ ያ ነው። خلق سبع سماوات እና አንድ አይሉ 7 ሰማያትን ባዶ ህዋ ላይ ጢባቀን አንዱን ካንዱ በላይ አደራርቦና አከታትሎ የደረደረና የገነባ ኃይል ነው ይላል ማለት ነው። እንግዲህ ሰማይ በባዶ ህዋ ላይ አንድ አይሉ 7 ሰማይ ተደርድሯል። ማን ነው ይህን ስራ የሰራው ከተባለ ማን ልትል ትችላለህ? አባትህ ነው? አጎትህ? አላህ ነው Subhanahu Wa Ta'ala ሊያረግ የቻለው ማለት ነው። እና ሰማይ ክብደቱ፣ ስፋቱ፣ ውፍረቱ፣ ድንዳኔው፣ ቁመቱ ከዚህ እስከዚህ ነው ተብሎ የሚለካ የሚደካ ነገር አይደለም። ይሄን ሁሉ ግዝበትና ውፍረት ይዞ ባዶ ህዋ ላይ
ተታች ሳርም ያህል መሰሶ ሳይኖር ከላይ ክርም ያህል ማንጠልጠያ ሳይኖር ሳይዛባ ዘመናትን ይሄን ሁሉ ዓለም ከተፈጠረ አንስቶ ትንሽ እንኳን ዝንፍ ሳይል እድሳት ሲያና ሳያስፈልገው ይሄ ሁሉ ዓለም በባዶ ህዋ ላይ ተንጠልጥሎ ሊኖር የቻለው በማን ኃይል ነው? እኔ ባልኖር ኑሮ ማን ነበረ በዚህ መልክ ሊያኖረው የሚችለው ዓለምን ይላል ማለት ነው። እና ወይምሲኩ ሰማ አንተካ አለል አርድ ይላል ለወታ ሰማያትማ ባለቤት ጠባቂ ባይኖር ኑሮ በመሬት ላይ ወርደው ይደፉ ነበረ። የዛ ጊዜ እናንተ አልነበራችሁም፣ በአንድ በደቂቃ ታልቁ ነበረ። ግን የኔን ውለታ አታውቁም። ሰማይን በላያችሁ ላይ እንዳይደፋ ሁል ጊዜ አንጠልጥሌ በቁድሬ ያዝኩላችሁ እኮ እኔ ነኝ። ታዲያ እንዲህ አይነቱን ጌታ አለ የለም እያላችሁ መደናቆርና ማለት አለባችሁ፣ ማስተባበል ይላል ማለት ነው። ጢባቀን ማለት ሙተራኪመተን ባዕዱሃ ፈውቀ ባዕድን ከፊሉ በሌላው ላይ ተጨምሮና ተደራርቦ በተለያየ እርቀት በባዶ ህዋ ላይ የተደረደሩና የተሰየሙ ሰማያቶች የማን ስራ ውጤቶች ናቸው ትላላችሁን የከለለሁ ይላል ማለት ነው። ማ ተራ ፊ ኸልቅ الرحማኒ በረህማን ስነ ፍጥረት ውስጥ መዛነፍን አታይም። ሚን ተፋውቲን ማለት ሚን እክትላፍ አላህ Subhanahu Wa Ta'ala የፈጠረው ነገር ዳር እስተዳር ሙነዞም ነው፣ የተሟላ የተሳካ የተጣጣመ ነው እንጂ የተፋለሰ ነገር አታገኝም። ሰማያትን አንዱን ካንዱ በመጠን እንኳን ሲራራቅ በስንት ደረጃ አይዛባም ማለት ነው። ወይም ደግሞ ዘመናት ቢያስቆጥርም ብዙ ቢኖርም አያረጅም። እንደናንተ ግንቦች የናንተ ግንቦች 4 አመት 5 አመት ተቀመጡ በኋላ እንደገና አዲሳት ይደረግላቸዋል፣ ሲና ይደረጋል፣ ቀለም ይቀባል፣ ነገም ደግሞ እንደዛው ነው ማለት ነው። የኔ ግንብ ግን እስካሁን ድረስ መጀመሪያም ዝንፍ ያለ የተጓደለ ነገር የለም፣ ማርጀትም እድሳትም አያስፈልገውም። ይሄን ደግሞ ራሳችሁ የምታውቁትና የምታውቁት ነገር ነው። ሚን ተፋውት አላህ የፈጠረው ነገር ላይ አንድ መዛባት፣ ሰው የሰራው ነገር ተትንሽ ጊዜ በኋላ ይጨራመታል፣ ይደረመሳል፣ ይንጠለጠላል። ያ ሁሉ ነገር በስነ ፍጥረታት ውስጥ አይታይም ይላል ማለት። ፈርጅዕ البصر هل ترى من فطور እና አላህ በፈጠራቸው ፍጥረታት በምድር ዙሪያ በጅረቶች በተራራዎች እንዲሁም ደግሞ ወደ ላይ ሰማይ ከዋክብቶች ፀሐይ የተለያዩ መጀራቶችን ሁሉን በኒዟም በስርዓቱ አስቀምጧቸዋል። መጀመሪያ ሲያስቀምጣቸው ባሉበት መልክ አንዱ ካንዱ ሳይዛባ ባለው መልክ ስርዓቱን ጠብቆ እንዳለ አንተ ራስ ምስክር ነህ ይላል። هل ترى من فطور በሰማዩ ዓለም አንተ በዚህ ቦታ ትንሽ የተዛባች አለች፣ በዚህ ቦታ የተሰነጠረች ነገር አለች፣ የተሸረፈች ነገር አለች ብለህ የምትተቸው ነገር ካለ እስቲ ንገረኝ አንተ እስቲ ሐሳብክን ይላል አላህ Subhanahu Wa Ta'ala። ፍጡር ማለት ምን ሹቁቅ ማለት ነው። ሰዎች አሁን ይህች ግንብ ታ4 አመት 5 አመት በኋላ የተለያየ ቀለሙ ይሰነጣጠቃል፣ ራሱ ይቦረቡራል፣ እንደዚህ ይጠቀለላል፣ እንደገና ተፍቆ እንደገና አዲስ ቀለም ይቀባል። የአላህ ሰማይ ግን አንዲት ስንጥር ነገር ኸድሻ አታገኝላትም። ጤፍ የምታከል ነገር እዚህ ቦታ ጎደላት፣ ተሰነጠቀች፣ ተሰነጠረች የሚባል ነገር ታያለህን ይላል አላህ Subhanahu Wa Ta'ala። ثم ارجع البصر كرتين አሁንም አይንህን እንደገና መልሰህ አትኩረህ ተመልከት፣ በሚገባ አነጣጥረህ ማለት ነው። ከረተይኒ ሙተከረረተ በተደጋጋሚ ለማለት ነው። ሁለት ጊዜ ብቻ ማለት አይደለም፣ ደግመህ ደጋግመህ እንደሚባለው እና አንድ ብቻ ሳይሆን በሰማይ ዙሪያ አንድ ሰንጣራና ሰባራ ነገር ታይ እንደሆነ ደግመህ ደጋግመህ እስከ መጨረሻው ድረስ ፈልግ ይላል አላህ Subhanahu Wa Ta'ala። ينقلب إليك البصر خاسئا وهو حسير የፈለከውን ያህል አጥንተህና ተከታትለህ አይንህ ደክሞ የሚያመጣው ነገር አጥቶ አፍሮ ተሰብሮ ይመለስልሃል ይላል ማለት ነው። እና በዚህ መልክ እንግዲህ ተሐዲ ያደርጋል አላህ የሥራውን ጥራትና የጥበቡን ብቃት ሲገልጽ ማለት ነው። በዚህ መልክ እንግዲህ ሰባቱን ሰማያቶች ያነጸው እንደገና ምድራችሁ ባለበት መልኩ ሁሉ ጊዜ ያው የየብሱም በየብስነቱ ባህሩም በባህርነቱ ጋራ ተራራውም ሁሉም በስርዓቱ ተሰይሞ አገልግሎቱን እየሰጠ የሚቀጥለው ያለምንም እድሳት በማን ኃይልና ጥበብ ነው ልትሉ ትችላላችሁ። እነዚህ ሁሉ ነገሮች የሥራ ውጤቶች ናቸው፣ እኔን ይጠቁማሉ ያስተዋውቃሉ ማለት ነው። ወለቀድ ዘየነ السماء الدنيا بمصابيح ወላሂ ደግሞ ሌላው በጣም ጉሉ የሆነውና ልትክዱት የማይገባው ማስረጃ የከዋክብቶች ጉዳይ ነው ይላል። ሁላችሁም እንደምታውቁት ሰማኡ ዱንያ
ወደ እናንተ ቀረብ ያለችው ሰማይ የታችኛዋ ሰማይ ማለቱ ነው ምድር ጋር የምትተያየው ሰማኡ ዱንያ ትባላለች ሊዱኑ ወሃ ሚነል አርድ ወደ መሬት ቅርብ ስለሆነች ማለት ነው እቺ ወደ እናንተ ቀረብ ያለችውና ጎረቤታችሁ የሆነችው ሰማይ አካባቢ ደግሞ ስታስተውሉ ቢመሷቢሃ በተለያዩ ከዋክብቶች አጊጠናታልና አሸብርቀናታል አይደለምን ይላል ከዋክብቶችን ፀሐይ በአጠቃላይ ስፍር ቁጥር የሌላቸው ከዋክብቶች በሰማይ ላይ ለሊት ቀጥ ብለን በመናይ ጊዜ ምን አይነት የፈካ የመስከረም አበባ መስለው ይታያሉ ማለት ነው ኩሉ እንደተለለቀ ኩሉ መካከለኛ ኩሉ ጥቅቅን ለከ አንድ ክፍት ቦታ የለም በጥሩ ሰማይ በመታየው ጊዜ ያን ሁሉ መብራት እንግዲህ በሰማይ ላይ ማን ነው ለናንተ ብርሃን እንዲሰጣችሁ አድርጎ የሰየመላችሁ ይላል ወጃልና ሩጁማን ለሸያጢን እነዚህን ከዋክብቶች ለሰማይ ውበትና ጌጥ ከመሆንም በተጨማሪ ለሰይጣኖች ማባረሪያ አደረግናቸው ይላል ማለት ሰይጣናት ያው እንደኛ በምድር ቢኖሩም ጅኖች ቢሆኑም አስላቸው ባህሪያቸው ግን ይለያል ሰዎች ጭቃ ናቸው ያው ስጋና ቆዳ ለብሰው ነው ያሉት ጅኖች ደግሞ እንደ አየር ንፋስ ናቸው ስለዚህ አየር ጋራ ይስማማሉ የተመሬት ተነስተው ወደ ሰማይ እየተንሳፈፉ የመሄድ አቅም አላቸው ሸያጢኖች ማለት ነው በዛ መልክ እንግዲህ ይወጡና ሰማይ ጣራ አካባቢ ጠጋ ይላሉ በተወሰነ ደረጃ በሚጠጉ ጊዜ በሰማይ ዓለም መላእክቶቹ የሚያወሩትን ነገር ወሬ ይኮርጃሉ እንደሰላይ ማለት ነው የተቃንገጣ ጆሮአቸውን እየለገቱ ሰማይ ግድግዳ ላይ በሰማይ ዓለም መላእክቶቹ የሚያወሩትን ነገር ያዳምጣሉ ይሰርቃሉ የማስተረከ ሰማይ እንደሚለው በሌላው ቦታ ማለት ነው እና እንግዲህ በሰማይ ዓለም አላህ Subhanahu Wa Ta'ala በየለቱ በየጊዜው ኩለ የውም ፊሸን እንዳለው በአለም ዙሪያ መደረግ ያለባቸውን ነገሮች መመሪያ ያወጣል ለመላእክቶቹ ያሰራጫል እና በዛሬው ዕለት እንደዚህ መፈጸም አለበት ይሄን ያህል ሰው መወለድ ይሄን ያህል መሞት ይሄን ያህል መቀየር ይሄን ያህል መብቀል ይሄን ያህል መውደም የሚባለው ትእዛዝ ይወጣል በየጊዜው ማለት ነው ያን ትእዛዝ የአላህ ባለሟሎች መላእክቶች ያ አለቃላቸው አለቆቹ ለተዋረድ ባለስልጣናቶች መግለጫ ይሰጣሉ በሰማይ ዓለም ማለት ነው ጌታ እንደዚህ ብሏል በዚህ ክልል ይሄንን ማስፈጸም አለባችሁ ጌታ እንደዚህ አዟል ጌታ እንደዚህ አዟል ይያሉ መላእክቶቹ መረጃ ሲለዋወጡ እነዚህ ሸያጢኖች ደግሞ ወደ ሰማይ ጠጋ ይሉና የሰማይ መስኮቶችና በሮች አሉ ከዛ ድምጹ ይመጣላቸዋል በእንትኑ ማለት ነው ያንን በሚያዳምጡ ጊዜ አላህ Subhanahu Wa Ta'ala እነዚህ ህገወጥ ሰላዎች ስለሆኑ በከዋክብት አማካይነት እንዲባረሩ ያደርጋቸዋል ነው የሚለው ከዋክብቶችን ዘብ እንዲቆሙ ያደረጋቸው ከምድር አካባቢ የሚመጣ ማንም ተንቀሳቃሽ እናንተ አካባቢ ላይ ሲጠጋ እያንዳንዳችሁ ማባረር መቆጣጠር አለባችሁ ተብሎ ኃላፊነት ተጥሎባቸዋል ማለት ነው ስለዚህ ወደዛ ጠጋ ባሉ ቁጥር ሸይጣኖች ተነዛ ከዋክብቶች ላይ የሚነሳ ትንታግ የመሰለ ንብልባል ተወርውሮ ይመታቸዋል ጅኖችን ያሳድዳቸዋል በዚህ መልክ ደግሞ ጅኖችን አላህ Subhanahu Wa Ta'ala ወደ ሰማይ ተጠግተው ወሬ እንዳይሰርቁ የሚቆጣጠርባቸው መሆኑን ታውቃላችሁ እነዚህን ከዋክብቶች ይችላል እንደገና ወቢነጅሚሁም ያተዱን እንደሚለው በሌላው አያት ሰዎች በየብስም ሆነ በባህር ጉዞ በሚያረጉ ጊዜ በተለይ በወትሮው ዘመን ከዋክብቶችን የሌሊት አቅጣጫ መመሪያ ያደርጓቸው ነበር አንድ ሰው ወደ ገሊያ ገረዳለሁ ብሎ በሚነሳና በረሃማ ቦታ ላይ አቅጣጫ ሲጠፋበት ሌሊት ከዋክብቶችን ያጠናሉ ልምድ ነበራቸው እና እያንዳንዱ ኮከብ የገሌ ኮከብ የሚወጣው በዚህ ሰዓት ነው በዚህ ሰዓት በምስራቅ ነው በዚህ ሰዓት መሃል ሰማይ ነው በዚህ ሰዓት ወደ ምዕራብ ያዘነብላል ማለትን ያውቃሉ በተለምዶ ጥናት ነበራቸው ዛሬ የተረሳ ዕልም ነው የሰው ልጆች በራሳቸው እንትን ሻግለዋል ባሁኑ ጊዜ ማለት ነው በዚህ መልክ ተራው በደዊ እንኳን የከዋክብቶችን አገልግሎት ያቅ ነበር ማንኛውም ከዋክብት ስሙን ያውቁታል እኛ አሁን አንድ ኮከብ ጥሯ ብንለን አናቅም ስሙን እንኳን እነሱ ግን መቼ እንደሚወጣ በተየት ተነስቶ በምን ሰዓት የት እንደሚደርስ ያንዳንዱ ያውቁ ነበርና በተለይ በባህር ላይ በሚሆኑ ጊዜ ያው በታንኳ ነው የሚጓዙት ታንኳው እንዳሁኑ ሹፌር የለውም በቸራ ተወጥሮ ንፋስ ነው የሚገፋው ንፋሱ ደግሞ ወደ ፈለገው አቅጣጫ ነው የሚወስደው አንተ ወደ ምስራቅ ትፈልጋለህ እሱ ወደ ደቡብ ይነዳል ሲፈልግ ደግሞ ይመልሳል እንደዛ በሚያረግና መሃል እንግዲህ ዩቃንስ ላይ የት እንዳሉ አቅጣጫ በሚጠፋባቸው ጊዜ ከዋክብቶችን ያጠናሉ ቀጥ ብለው ማለት ነው እና ከዋክብቶቹ በአሁኑ ሰዓት ይሄ ኮከብ የሚወጣው በምስራቅ ነው ስለዚህ አሁን እኔ ወደ ምዕራብ ነው ያለሁት ማለትን አቅጣጫን እየቀየሰ ወደሚፈልገው አቅጣጫ ለመሄድ ይጠቀሙበት ነበር ማለት ነው
እና ለዚህ ለሶስት አገልግሎት ነው አላህ Subhanahu Wa Ta'ala ከዋክብቶችን የፈጠረው ይላሉ ቀታዳ ኢማሙል ቀታዳ ያንሳው ከዋክብትን አላህ Subhanahu Wa Ta'ala ለሰማያት ውበትና ጌጥ እንዲሆኑ እንደገና ደግሞ የሰይጣናት መቆጣጠሪያ እንዲሆኑ አቅጣጫ ማወቂያ እንዲሆኑ ከዚህ ውጪ ለከዋክብት አንድ ነገር የሚል ሰው ያለ መረጃ ዝም ብሎ ነው የሚዘላብደው አሉ ማለት ጠንቋዎች እንዲህ አይነቱ ኮከብ ሲመጣ ጦርነት ይፈነዳል እንዲህ አይነቱ ኮከብ ሲወጣ ዝናብ ይዘንባል እንዲህ አይነቱ ሲመጣ ጥጋብ ይሆናል እንዲህ አይነቱ ሲመጣ በሽታ ይሆናል እያሉ የሚዘላብዱት ውሸት ነው ይሄ ያው ኩፍር ጋር የሚያገናኝ ነገር ነው ምክንያቱም አላህ ለምን ዓላማ እንደፈጠራቸው ግልጥ አድርጓል ለነዚህ ለሶስት ዓላማዎች ብቻ ነው የፈጠርኳቸው ብሏልና ማለት ነው ወጃልና ሩጁመን ሊሸያጢን እና እነዚህን ከዋክብቶች ሰይጣናትን ማሳደጃና ማባረሪያ መቆጣጠሪያ መሳሪያ አድርገናቸዋል ወአተዲና ለሁም አዛበ ሰዒር እና የጌታቸውን ጥሪ ያልሰሙና በመረጃው ያልተመሩ አላህ Subhanahu Wa Ta'ala ነገ አንድ የተጋመ መብረጃና መጥፊያ የሌለው ጀሃነም ውስጥ እንደሚጨምራቸው ወስኗል በማለት ያስጠነቅቃል ማለት ነው هذا وصلى الله وسلم على النبي ومكتلون لا تمكتلون ملسبه